የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ቻይና ያቀኑት ቻይና ኢራን ሆርሙዝን እንድትከፍተው ለማግባባት እንደሆነ ተሰምቷል። በርካታ አስገራሚ ነገሮች በተሰሙበትና የአሜሪካው ፕሬዝዳንት የቻይና አቻቸውን ታላቁ መሪ ብለው ባንቆለጳጰሱበት በዚህ ውይይት ከተለያየ አቅጣጫ ስጋቶች ተወልደዋል። ታይዋን የትራምፕና የሺ ንግግር ዕዳው ለኔ ነው ብላ መጨነቋ ተሰምቷል። ህንድም ጉዳዩን በልዩ ጥንቃቄ እንደምትመለከተው ተሰምቷል። ይህ እንደተጠበቀ ሆኖ እስራኤልና ሂዝቦላህ አሁንም ከባድ ተኩስ ውስጥ ናቸው። ሂዝቦላህ 17 የሚሆኑ ከባባድ ጥቃቶችን ፈጽሜያለሁ፣ የእስራኤልን መመኪያ ሜርካቫ ታንኳን አጋይቻለሁ ብሏል። እስራኤል በበኩሏ ከሂዝቦላህ እየተወነጨፉብኝ ያሉ ድሮኖች ስጋት ሆነውብኛል በማለት በቢሊዮን የሚቆጠር ገንዘብ በአስቸኳይ ይውጣና ጸረ ድሮን ይመረትልኝ ብላለች። ከእስራኤልና ከመካከለኛው ምስራቅ ጉዳይ ሳንወጣ የተባበሩት አረብ ኤምሬትስን በሚስጥር ጎብኝቻለሁ ያሉት ኔታንያሁ ከኤምሬትስ ያልተጠበቀ ምላሽ ተሰጥቷቸዋል። ኤምሬትስ ይህንን ነገር አላውቅም፣ አልሰማሁም ማለቷ ውዝግቡን ይበልጥ ከፍ አድርጎታል። በዛው ቀጠና የሚገኙ ሀገራት ደግሞ የሙስሊሞች ኔቶ የተባለለትን አደረጃጀት እየመሰረቱ እንደሆነ ታውቋል። ኒውክሌር የታጠቀችዋ ሀገርን ያካተተው ይህ ጥምረት በአካባቢው ያለውን ውጥረት ይበልጥ ከፍ አድርጎታል። ወደ ኔቶ ጉዳይ ስናልፍ ደግሞ የኔቶ ወታደሮች የተፈጸመባቸው ጥቃት መነጋገሪያ ሆኗል። በኔቶ የጦር ማዘዣ የተፈጸመው ይህ ጥቃት ኔቶን እንጠለዋለን በሚሉ ሰዎች የተከናወነ መሆኑ ደግሞ ይበልጥ ትኩረት ስቧል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ቻይና ሄደው የቻይናውን አቻቸውን ሺ ጂንፒንግን ታላቁ መሪ ብለው ማንቆለጳጰሳቸው ትኩረትን ስቧል። የቻይናውን ፕሬዝዳንት አንተ ታላቅ መሪ ነህ፣ ይህንን ለብዙዎች ተናግሬያለሁ ብለዋል። ፕሬዝዳንቱ ከ30 በላይ የሚሆኑ የሀገራቸውን ግዙፍ ኩባንያ መሪዎች አስከትለው ልጃቸውን ሳይቀር አንጠልጥለው ነው ቤጂንግ የደረሱት። በቤጂንግ ደማቅ አቀባበል የተቀበላቸው ሲሆን ቻይናም እንደ ንጉሥ መታየት ለሚፈልጉት ትራምፕ አቀባበሏን ውብ በማድረግ ልባቸውን ለመያዝ ሞክራለች። ታዲያ የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ወደ ዋሽንግተን የምናመራው ቤጂንግ ሆርሙዝን እንድታስከፍትልን ነው በማለት ተናግረዋል። ከፎክስ ኒውሱ ሾን ሃኒቲ ጋር በነበራቸው ቃለ ምልልስ ነው ማርኮ ሩቢዮ ይህንን የተናገሩት። ቻይና ከኢራን ጋር ያላትን ግንኙነት ተጠቅማ ሆርሙዝን እንድታስከፍት እንፈልጋለን ሲሉ ተናግረዋል። በሆርሙዝ መዘጋት ምክንያት የዓለም ኢኮኖሚ እየተቀዛቀዘ ነው። የዓለም ኢኮኖሚ ተቀዛቀዘ ማለት ደግሞ ራሷ ቻይና የምትሸጣቸው ምርቶች ገበያ ያጣሉ ማለት ነው። ኤክስፖርት መር የሆነው የቻይና ኢኮኖሚ ደግሞ ይህንን ስለማይታገስ ለጋራ ጥቅም ሲባል ኢራን ሆርሙዝ ሰርጥን ትከፍት ዘንድ ቻይና ማግባባት አለባት ብለዋል። ይህ እንደተጠበቀ ሆኖ የትራምፕና የሺ ውይይት ታይዋንን ክፉኛ እንዳስጨነቀ የቢቢሲ ዘገባ ይጠቁማል። በትራምፕና በቻይናው ፕሬዝዳንት መካከል የሚካሄደው ንግግር ታይዋንን እስካሁን ስለማካተቱ እርግጠኛ ሆኖ መናገር ባይቻልም ታይዋንን በተመለከተ የሚያሳልፈው ውሳኔ እስካሁን እርግጠኛ ሆኖ የሚነገርለት ባይሆንም ታይዋን ግን በተለይ አሜሪካ ምን አይነት አቋም ይዛ ከጉባኤው ትወጣለች የሚለው ጉዳይ አሳስቧታል ይላል ዘገባው። እርግጥ ነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ 11 ቢሊዮን ዶላር ገደማ የሚያወጡ የጦር መሳሪያዎች ለታይዋን እንዲሸጡ መፍቀዳቸው ይታወሳል። ይህ ደግሞ ቻይናን እንዳስቆጣ የብዙዎች ትዝታ ነው። ሆኖም ለታይዋን ከዚህ ጉባኤ በኋላ የቃላት ጨዋታ ጭምር ያሳስባታል። የታይዋንን ራስ መቻል አልፈልገውም ወይም እቃወመዋለሁ ባትልም እንኳን አልደግፈውም ብላ እንዳንዳንድ የአሜሪካ አስተዳደሮች ብትናገር ለታይዋን በዚህ ሰዓት ከባድ ሕመም መሆኑ አይቀርም። ለቻይና ደግሞ ትልቅ ዲፕሎማሲያዊ ድል ሊሆን ይችላል። ታይዋን የአካሌ ክፋይ ናት ብላ የምታስበው ቻይና በውድም በግድም ደሴቲቱን እጠቀልላለሁ የሚል አቋም አላት። ምናልባት በቀጣዮቹ 3 እና 4 ዓመታት ይህንን በጉልበት ልታደርገው እንደምትችል በተደጋጋሚ ሲዘገብ ቆይቷል። ወደ መካከለኛው ምስራቅ ጉዳይ ስናመራ ሂዝቦላህ እና እስራኤል በከባድ መጠን እየተታኮሱ ይገኛሉ።
ሂዝቦላህ 17 ኢላማዎችን በደቡብ ሊባኖስ መትቻለሁ ብሏል። የእስራኤል ወታደሮች የተሰበሰቡባቸውን ከነብረት ለበስና ከነታንኮቻቸው የቆሙባቸውን ኢላማዎች መትቻለሁ ነው ያለው የሊባኖሱ ቡድን። የእስራኤል መመኪያ የሆነው ሜርካቫ ታንክን ጨምሮ ሌሎች ወታደራዊ ኢላማዎችን መትቻለሁ ሲልም አሳውቋል። በድሮን ተጠቅሜ ሜርካቫ ታንኩን በተለያዩ አቅጣጫዎች መትቻለሁ፣ ሌሎች የእስራኤል ወታደራዊ ቁሳቁሶችንም አውድሜያለሁ ብሏል። ከባያዳ ወደ ናቁራ የተደረገው ተኩስም ውጤታማ ነበር። በደቡብ ሊባኖስ ያሉ የእስራኤል ወታደራዊ አደረጃጀቶችን እየመታሁ እገኛለሁ ሲል ቡድኑ አሳውቋል። በቁዛህ፣ በስሬቢን፣ በቢንት ጄቤል ያሉ ኢላማዎችን መትቻለሁ፣ ሜርካቫ ታንኮችንም አቃጥያለሁ ብሏል። በዴር ሲራን ደግሞ የእስራኤል ወታደሮች የሚቆፍሩበትን ቡልዶዘር ሳይቀር አቃጥየዋለሁ ብሏል ሂዝቦላህ። ከ2800 በላይ ሰዎች የሞቱበት፣ ከ8600 በላይ የሊባኖስ ዜጎች የቆሰሉበት፣ 1.6 ሚሊዮን ሕዝብ የተፈናቀለበት የሊባኖሱ ሂዝቦላህና የእስራኤል ውጊያ በዓለም ላይ መሰጠት ያለበትን ትኩረት አልተሰጠውም የሚሉ አሉ። እስራኤል በበኩሏ ከሂዝቦላህ የሚመጣውን ጥቃት ለመመከት 700 ሚሊዮን ዶላር ወይም ከ2 ቢሊዮን ሸክል በላይ የሚያወጣ ገንዘብ ይመደብ ብላለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የመሩትና በአስቸኳይ ይህ ገንዘብ ይውጣ ያስባለው ስብሰባ በሂዝቦላህ ድሮኖች ላይ እንደመከረ ቻናል 14 ዘግቧል። 2 ቢሊዮን ሸክል ወይም 700 ሚሊዮን ዶላር ገደማ እንዲወጣ የእስራኤል ካቢኔ የወሰነው ከሂዝቦላህ የሚመጣው የድሮን ጥቃት ከፍተኛ ጥፋት እያደረሰ በመሆኑ ነው። ቻናል 12 የሂዝቦላህ ድሮኖች የጦርነቱን መልክ እየቀየሩት ይገኛሉ ብሏል። እስራኤል ድሮኖቹ በስራ ላይ እንዲውሉ ከማድረግም በተጨማሪ አነስተኛ ተንቀሳቃሽ የራዳር ስርዓቶችንም እንደምታካትትበት ነው የተነገረው። 5 ሚሊዮን የሚሆኑ በእጅ ተይዘው ድሮኖቹን ለመምታት የሚረዱ ጥይቶች እንዲገዙም ተወስኗል ተብሏል። በሚያዝያ ወር ኔታንያሁ ከሂዝቦላህ የሚመጡ ድሮኖችና ሚሳኤሎች ፈተና ሆነውብናል ብለው መናገራቸው የሚታወቅ ነው። በአስቸኳይ ጸረ ድሮን ይመረት የሚለው የእስራኤል ጦር ትዕዛዝም በፍጥነት ምላሽ አግኝቷል። ከዛው ከመካከለኛው ምስራቅ ጉዳይ ሳንወጣ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ተባበሩት አረብ ኤምሬትስ ሚስጥራዊ ጉዞ አካሂጃለሁ ማለታቸው ውዝግብ ፈጥሯል። ኔታንያሁ በጽህፈት ቤታቸው አማካኝነት ባወጡት መረጃ ነው ይህንን የተናገሩት። ወደ ኤምሬትስ ተጉዤ ውጤታማ ንግግር ነበረን። ከፕሬዝዳንቱ ከቢን ዛይድም ጋር ቆይታ አድርገናል። በጣም ውጤታማ ንግግር ነበረን ሲሉ ኔታንያሁ በጽህፈት ቤታቸው አማካኝነት መረጃ ካወጡ በኋላ ኤምሬትስ ምላሽ ሰጥታለች። ይህ ነው በውዝግቡ ላይ ሌላ ውዝግብ የጨመረው። የተባበሩት አረብ ኤምሬትስ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ኤምሬትስ በሚስጥር ጉብኝት አደረጉ የሚለው ነገር ተቀባይነት የለውም። ከእስራኤል ጋር ያለን ግንኙነት በአደባባይ የታወቀና የታወጀ ነው። በአብርሃም ስምምነት ማዕቀፍ የሚመራ ነው። በሚስጥር የምንገናኝበት ምክንያት የለም። መገናኛ ብዙሃን ይህንን ጉዳይ ማስተካከል አለባቸው ሲሉ መናገራቸውን አናዶሉ ኤጀንሲ የኤምሬትስ የውጭ ጉዳይ ሚኒስቴር መስሪያ ቤትን ጠቅሶ ዘግቧል። ተራ ፖለቲካዊ ትርፍ ለማግኘት ይህ መረጃ መውጣቱ ትክክል አይደለም ብላለች አቡዳቢ። የአይረንዶም የአየር መከላከያ ስርዓትን ለኤምሬትስ አሻግራ የሰጠችው እስራኤል ከአቡዳቢ ጋር ያላትን ግንኙነት ጠበቅ እያደረገች እንደሆነ ይታወቃል። በብዙ ጉዳዮች ላይ ሁለቱ ሀገራት እየተናበቡ ውሳኔዎችን እያሳለፉ እንደሚገኝ ታውቋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም እስከ ህንድ የሚደርስ ልዩ ፖለቲካዊና ወታደራዊ ጥምረት ከተለያዩ ሀገራት ጋር ለማድረግ የወጠኑት ነገር በተለይ በኤምሬትስ ይበልጥ ሰምሮላቸዋል ተብሏል። ይህ እንደተጠበቀ ሆኖ ፓኪስታንና ሳውዲ አረቢያ የመሰረቱት ወታደራዊ ጥምረት ወደ ሌሎች ሀገራት ሊዛመት እንደሆነ ተሰምቷል። ቱርክና ኳታር በጥምረቱ ይገቡበታል እየተባለ ይገኛል። የፓኪስታን ጦር አዛዦችም ይህንን ተናግረዋል። የፓኪስታን የመከላከያ ሚኒስትር የሆኑት ከዋጃ ሙሐመድ አሲፍ በቅርቡ ከሃም ኒውስ ጋር በነበራቸው ቆይታ ይህንን መናገራቸውን ተከትሎ ወታደራዊ ጥምረቱ የሚመሰረትበት ዕድል ከፍተኛ እንደሆነ ተነግሯል። ቱርክና ኳታር በሳውዲ አረቢያና ፓኪስታን ላይ ተደምረው 4 ጠንካራ ሀገራት ወታደራዊ ጥምረት ፈጠሩ ማለት በአካባቢው የሚኖረው ትርጉም ቀላል አይደለም ተብሏል።
ፓኪስታንና ሳውዲ አረቢያ ከወራት በፊት ወታደራዊ ትብብር ለማድረግ የወሰኑ ሲሆን የአንዳቸው ጥቃት የአንዳቸው እንዲሆንና አንዳቸው በሚጠቁበት ጊዜ እንዲተጋገዙ ሁለቱ ሀገራት ተፈራርመዋል። የኒውክሌር ቦምብ ባለቤት የሆነችው ፓኪስታን ከሳውዲ አረቢያ ጋር የገባችበት ወታደራዊ ስምምነት ኳታርንና የኔቶዋን ቱርክ ከጨመረ ጥምረቱ ይበልጥ ትኩረት ማግኘቱ አይቀርም። እነዚህ ሀገራት በተለይ ከእስራኤል የሚመጣ ጥቃት ክፉኛ ያሰጋቸዋልና መደራጀታቸው አንድም ቴልአቪቭን በማሰብ እንደሆነ ይገምታል። አንዳንዶች ይህንን ጥምረት ከወዲሁ የሙስሊሞች ኔቶ እያሉ እየገለጹት ይገኛሉ። ፓኪስታን እና ሳውዲ አረቢያ ስምምነት ከተፈራረሙ በኋላ የፓኪስታን የጦር ጀቶች በሚያዝያ ወር ወደ ሳውዲ አረቢያ ማቅናታቸውና በንጉስ አብድልአዚዝ የጦር ቤዝ ላይ እንዳረፉ ተሰምቷል። ፓኪስታን የጦር ጀቶቿን እና ወታደሮቿን ወደ ሳውዲ አረቢያ አጓጉዛ ሳውዲ አረቢያን ለመከላከል እንቅስቃሴ ባደረገችበት ሰዓት ሳውዲ ለፓኪስታን $5 ቢሊዮን ገደማ የሚሆን የውጭ ምንዛሪ ክምችት አሻግራላታለች ነው የተባለው። የፓኪስታንና የእነዚህ ሀገራት ጥምረት እስራኤልን ብቻ ሳይሆን ህንድን የሚያሳሰበ ሲሆን በተለይ ጎረቤቷ ፓኪስታን የምትፈጥረው ወታደራዊ ጥምረት አንድም እኔን ታሳቢ ያደርጋል ያለችው ኒው ዴሊ ጉዳዩን በንቃት እንደምትመለከተው በውጭ ጉዳይ ሚኒስቴሩ አማካኝነት ያወጣችው መረጃ ይጠቁማል። በመጨረሻም የኔቶ ወታደሮች መጠቃታቸው መነጋገሪያ ሆኗል። በኔዘርላንድ የሚገኙ 2 የጀርመን ወታደሮች ናቸው ጥቃት ደርሶባቸዋል የተባለው። ብሩንሱም በተባለው የኔቶ የዘመቻ መምሪያ የተካሄደው ይህ ጥቃት ብዙዎችን አነጋግሯል። የጀርመኑ ዴር ሽፔግል እንደዘገበው የአጥቂዎቹ ማንነት እስካሁን በደንብ የተለየ ባይሆንም ኔቶን እንጠለዋለን ብለው ሁለቱን የጀርመን ወታደሮች እንዳጠቋቸው ተሰምቷል። ከወታደራዊ ማዘዣው ቅጥር ግቢ ወጣ ብለው የነበሩት እነዚህ ወታደሮች ኔቶን እንጠላለን ብለው በእንግሊዝኛ ቋንቋ በተናገሩ 2 ግለሰቦች መደብደባቸው ተሰምቷል። ጉዳዩን በተመለከተ ኔቶ እንዲሁም የኔዘርላንድ የጸጥታ አካላት ምርመራ እንደሚያካሂዱ ነው የተነገረው። የኢራኑ ጦርነት መለኮሱን ምክንያት በማድረግ ኔቶ በጦር ማዘዣዎቹ ላይ ጠበቅ ያለ ቁጥጥር እንዲደረግ አዟል። የቁጥጥር ደረጃውን ከፍ አድርጎ ብራቮ በሚባለው የቁጥጥር ደረጃ ላይ ያደረገው ኔቶ የተለያዩ ጥቃቶች ሊመጡብኝ ይችላሉ ብሎ ሰግቷል። በቅርቡ ዘሄግ ላይ ተደርጎ በነበረው የኔቶ ጉባኤ ላይም በመቶዎች የሚቆጠሩ ጸረ ኔቶ አቋም ያላቸው የአውሮፓ ዜጎች ሰልፍ ወጥተው ኔቶን ሲቃወሙ እንደነበር ይታወቃል። የኔቶ መኖር ሰላም ነስቶናል የሚሉ አውሮፓውያን ቁጥር ከጊዜ ወደ ጊዜ እየጨመረ እንደሚገኝም ታውቋል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።